ማን ስለሆንክ ነው በዚህ ሰዓት በኔ ስልክ ለመደወል የደፈርከው? አይደለም እኮማ ቤቴ ህግና ደንብ እንዳለው ጠንቅቀህ ታውቃለህ። ከ3 ሰዓት በላይ ማምሸት አይቻልም። ልክ ነሽ፣ አጥፍቻለሁ። እሺ አይደገመኝም። ያጠፋ ሰው መቀጣት አለበት። ዝም ብዬ ደግሞ ይቅርታ አላልኩም። ሄሎ እማማ ወይ የኔ ውድ ልጅ እንኳን ደህና መጣ። ረፍ በል እስቲ። የኔ ልጅ እንዴ የሥራ ሰው ስትሆን እንዴት እንደምኮራብህ። እንደዚህ እንደ ሰፈር ልጆች ቁጭ ብሎ ድድ ማስጣት ጥሩ አይደለም። ጎበዝ እንዲህ ሰርተህ ስትገባ ነው ደስ የሚለኝ። ወይ እናቴ እኔም እንድትኮርብኝ ነው የምፈልገው። ከዚህ በላይ እንድትኮሪልኝ ነው የምፈልገው። ደግሞ እኮ አንቺ እኔን ለማሳደግ ከዚህ በላይ በጣም ዋጋ ከፍለሻል አይደለም እንዴ? እንዴ እናትህ እኮ ነኝ፣ ግዴታዬ ነው። በጣም እወድሻለሁ ውዷ እናቴ። የኔ ልጅ ሁሌም ቢሆን ከዓይኔ እንድትርቅ አልፈልግም። እሺ ያንን የሚያደርግ ምንም አይነት ኃይል የለም። የኔ ልጅ በርታለኝ። እሺ እሺ ማሚ። በጣም ነው የማመሰግነው የኔ ልጅ። ለምኑ? በመጀመሪያ ደሞዝ ስለጋበዝከኝ ነው። እንዴ ማይ ምን ሆነሽ ነው? ይሄ እኮ ሲያንስሽ ነው ላንቺ። ላንቺ ከዚህም በላይ ይገባሻል። ውዷ እህቴ፣ ጓደኛዬ ማለት አንቺ እኮ ነሽ። እሺ መጣሁ። መጸዳጃ ደርሼሽ ሰላም፣ ይቅርታ አንድ ላወራሽ የፈለኩት ነገር ነበር። ሰው ከሌለ መቀመጥ እችላለሁ? ከእናቴ ጋር ነው ያለሁት እና አጋጣሚ
አንቺን የምትመስል ልጅ አውቃለሁ። ማለቴ እህት አለሽ ልበል? አይ የለኝም። እንደው እባክሽ ፈቃደኛ ከሆንሽ የሆነ ቀን ላገናኛችሁን አላስተዋውቃችሁ። ምን ችግር አለው? ይቻላል። እሺ ዳግም እባላለሁ። ፍሬህይወት። ሰላም አልኩሽ፣ ደስ ብሎኛል። ስለዚህ ስልክሽ ልቀበልሽ እና ተደዋውለን እንገናኝ ይሻላል። 09 79 ሰላም ኖርማሚ ጠጪ እና እንዴት ነው አየሩ? ደስ አይልም? በጣም ነው ደስ ያለኝ። ቆንጆ አየር ነው በጣም። ይኸው ማየ የምትወጂውን ማኪያቶ ጋበዝኩሽ። በዛ ላይ ከምንም በላይ የምታፈቅሪውን ባቢሎን በሳሎን ቲያትርን ለ8ኛ ጊዜ ጋበዝኩሽ። ከዚህ በላይ ታዲያ ምን ትፈልጊያለሽ? የኔ ልጅ የእረፍት ጊዜን ስለሰጠኝ በጣም ደስ ብሎኛል። ከኔ በላይ ደግሞ አንተ የተደሰትክ ትመስላለህ። አሁንማ በጣም ደስ ብሎኛል። ይገርምሻል፣ በነገራችን ላይ ቅድም ካፌ ውስጥ የሆነች ቆንጆ ልጅ ተዋወቅኩኝ። ይገርምሻል። አታረገውም እንዴ? ቆይ በምን ቅጽበት አብረን አልነበረን እንዴ? የዘመኑ ልጆች እሳት እኮ ናችሁ፣ እሳት እንዴማ። እኔ እኮ የወይዘሮ ዝናሽ ልጅ ነኝ። በደቂቃ ውስጥ ነው እጄ ላይ ጠብ ማረጋት። የኔ ልጅ እንኳን በሰላም መጣ። እንዴ ቆይ እኔ የምለው ገና ካሁኑ መጥፋት ጉድ እኮ ነው። ያዋጣል እንዴ? ፍሬን አግኝቻት እኮ ነው። ኧረ ተው እንጂ እንዴ። ለማንኛውም አስተዋውቃችኋለሁ። እሺ መጀመሪያ አንተ በደንብ ተዋወቃት አይሻልም? እኔ የምልሽ ግን በእኔ በምርጫ ያላዘዝሽም አይደለም? ደስተኛ ነሽ? ግባ ግባ አንተ ልጅ። እዚህ ዕቃ ይዤ እመጣለሁ። እሺ መጣ። እሺ ወኔ እናት ግን ኃይለኛ ይመስላሉ፣ ያስፈራሉ። ይሄ ማሪ ወይ ስላላወቅሻት ነው። እንዲሁ ከላይ ነው እንጂ ልቧን ብታያት በጣም ንጹህ የዋህ ምስኪን እናት ነች። የወደዱኝ ግን አይመስለኝም። እናትህ ናቸው አይደል? አይ ፍሬ፣ እንዴት እንደተረዳሻት አላውቅም፣ ግን ከአንተ ጋር መቀራረቤ ከአንተ ጋር መሆኔ የተቃወሙ ይመስለኛል። መስሎች ነው እንጂ ይህን ያህል ጊዜ በእናትነትና በጓደኝነት ተሳስበን ነው የኖርነው። እኔ የምለው ውዴ፣ ስለ ሰርጋችን ያወራነው ነገርካቸው እንዴ? እኔ ደስታ ያስደስታታል፣ እነግራታለሁ። ታውቃለህ ግን እኔ እናንተ ስንጋባ እኔ ዘመናዊ ቬሎ ለብሼ አንተ ደግሞ የሚያምርብህን ሱፍ ለብሰህ ስንጋባ አስበዋል? በጣም እንጂ እንዴት ደስ ይላል። አዎ፣ ግን ሁሉም ታዳሚ ሲያጨበጭብ እናትህ የሚገላምጥ ነው ይመስለኝ። እሺ እናቴ እኮ ነች። እንደዚህ አትበይ እንጂ እንዴ! ምን ሆነሽ ነው? ይመስለኛል። ኧረ እኔ ለጨዋታ ብዬ ነው። በአጭር ጊዜ ውስጥ በቅርቡ ስኬታማ እንደምንሆን ተስፋ አደርጋለሁ። እሱም ማለት ነው። ምን ሆነሽብኝ ማለት? ስለ ቤተሰብ ግን አስበህ ታውቃለህ? አዎ። ምን ነው? አይ ከጋብቻ በኋላ የራሳችን ቤት እንዲኖረን እንፈልጋለን። ገና ወጣቶች ነን፣ ሁለታችንም ደግሞ እንሰራለን። ታዲያ ለምን አይኖረንም? አዎ ትንሽም ብትሆን
በነፃነት የምንኖርበት ቤት ነው የምፈልገው። ግን ሰርጋችን ምን ያህል ብር የሚፈጅ ይመስላል? እንጃ ሳስበው 2-3 ሚሊዮን የሚፈጅ ይመስለኛል። ግን እናት የሚሰጡን ይመስላል። እማ ባይዘው ሁሌም ከኔ ደስታ ጎን ናት። ካላት ያላትን በሙሉ ታደርጋለች። በዚህ ደግሞ ሙሉ እምነት አለኝ። እኔ ተማመንባታለሁ። እስኪ እናያለን። እኮ ለእሷም ክብር ለእኛም ደግሞ ዝና ነው። እኔ ማምነው ገንዘቡ በእጅ ሲገባ እንዳትጎዳ፣ በእጅ ሲሰጡ አሊያም ሲደገስልህ ምን ያለዚያ ሰው ጋር ያለ ነገር የሰው ነው። ምን ማለት ፈልገሽ ነው? እናቴ እኮ ናት። አውቃለሁ። እና ማን አለ? ይህን ስላልኩ ደበረ እንዴ? አይ አልደበረኝ። የለኝም ይሄን ሁሉ ገንዘብ ቆይ ከየት አመጣለሁ? ሲጀመር ድል አድርገሽ ደግሰሽ እንደምድርኝ ነበር ተስፋ ያደረኩት። እንደውም እውነቱን ልንገርህ፣ እቺ ልጅ እኔ ምኗም አልወደድኳት፣ ምኗም ደስ አላለኝ። ኧረ ተይ እንጂማ። ቀልቤ አልወደዳት። እማ ይሄ ውሳኔ እኮ የኔ ነው። ቆይ ስለዚህ በአንተ ጉዳይ አያገባኝም ማለት ነው? ይኸውልህ የዚህ ቤት ውሳኔ ከዚህ በኋላ የኔ ነው። እሺ መስመር እንዳታልፍ። ኧረ ተረጋጊ እንጂማ። ጨርሻለሁ። እንዴማ የኔን ስሜት ለመርዳት ሞክሪ እንጂ። አንተም የኔን ስሜት ልትረዳ ይገባ ነበር። መስመሩ እንዳሰምር ያደረከኝ አንተ ራስህ ነህ። ተይ እንጂማ። በቃ አትነትርከኝ። ጨርሻለሁ። አንተ በምትፈልገው መንገድ መወሰን ትችላለህ። ግን ደግሞ አትርሳ፣ ቃላችን ይሄ አልነበረ፣ እንዳትረሳ። እኔ የምልሽ እማዬ፣ የሆነ ነገር ላሳይሽ ፈልጌ ነበር። ደግሞ ምንድን ነው? ቀለበት እንዴ? እኔ መች ፈቀድኩና ነው አንተ የምትወስነው? የምርሽ ነው እማዬ? እንዴ አዎ። ይሄን ስትወስን እኔ ማወቅ አልነበረብኝ? ግን እኮ መጀመሪያ የምትፈልገውን ነገር መወሰን ትችላለህ። ነገርኩህ እኮ ዳግም፣ እሷ ሚስት ልትሆን አትችልም። የምትወጂኝ ከሆነ በቃ ፍቀጂልኝማ፣ አድርጊልኝ። እማ እኔ እኮ ወድጃታለሁ። ቆይ ከዚህ በፊት አንቺን አንድ ነገር ጠይቄሽ አውቃለሁ? በቃ ይሄን ነገር ብቻ እኮ ነው የጠየቅኩሽ። አየሽ፣ ምርጫዬን ባትወጂው ፕሊስማ ለእኔ ብለሽ ውደጂልኝ። የምትወጂኝ ከሆነ ይሄን አድርጊልኝ። ፍቀጂልኝ እባክሽ፣ ፍቀጂልኝ። ዳጊ ምን
ከዚህ በላይ እዚህ ቤት መቆየት አልችልም። በዚህ ሰዓት ምን አይነት ውሳኔ ነው የምትወስነው? የት መሄድ እንችላለን? የእናቴን ነገር እያየሽው አይደል? ከዕለት ዕለት ትሻሻላለች ብለም እሷ ጭራሽ የባሰባት ነው። እንደሱ አይደለም። የእናት ልብ ስለሆነባት ነው። አንድ ልጇን መልቀቅ አቅቷት፣ በአንድ ልጇ መጨከን አቅቷት ነው። በቃ ትንሽ ጊዜ እንስጣት። አልችልም፣ በፍጹም አልችልም። እናቴ እንደዚህ ስትሆን እያየው በፍጹም መቋቋም አልችልም። እያስከፋ እኮ ለዚህ ምን እሰራለሁ? እኔ እኮ የእሷን ውሳኔ አክብሬ ስራ ያስቀመጥኩሽ በሂደት ስታውቅሽ ትወድሻለች ብዬ አስቤ ነበር። አሁን ግን ምንም የሚቀየር ነገር እንደሌለ ገብቶኛል። እዚህ ሆንኩት በአንድም ከጎኗ የሌላት እናቴ ምግብ ቢያንቃት እንኳን ከጎኗ ሆኜ ውሃ ቀብላታለሁ ብዬ ነበር። ከዚህ በላይ በፍጹም አንቺን ማስከፋት አልፈልግም። ሁሉንም ሰው ማስደሰት እንደማልችል ገብቶኛል እንጂ ከልቤ ስራ ፈልጌ ማግኘት ስላልቻልኩ ነው። አንቺንም ቢሆን ቀጥ አድርጌ ማኖር የምችልሽ እዚህ ከጎኗ መሆኔ ካላስደስታት በቃ ነይ እንሂድ። ምንም ማድረግ አልችልም ከዚህ በላይ የግድ ያለብን ነፍሱን ይማረውና ያኔ አባቴ ከማረፉ በፊት
እማገባትን ሴት በእናቴ ምርጫና ፈቃድ እንደማገባ ቃል ገብቼለት ነበር። እናቴም በዛ አቋሜና ቃል የጸናው ነው የሚመስላት። ለዛም ሁሌም ከጉያዋ እንደወጣ አትፈልግም። በቃ ለአባቴ የገባሁትን ቃል መጠበቅ አልቻልኩም። ምክንያቱም ፍቅርሽ አሸነፈኝ። ውዴ ነገሮች አንተ እንዳሰብካቸው ሊሆኑ አይችሉም፣ ግን ሁሉም ነገር ይስተካከላል። አይ የእናቴ ነገር ከረሰት መስመር እየሳተኩ ነው። አንዳንዴ እንደዚህ አይነት ግምቶች ስህተት ናቸው። ስለዚህ ብዙ አትገምት። ቢጨንቀኝ እኮ ነው። የኔ ፍቅር ራስን ለማረጋጋት ሞክር። በቃ ይህንን ብቻ ነው የምትይኝ? ምን ልልህ እችላለሁ? እኔ በእናትህ ላይ መወሰን አልችልም። ውሳኔው ያለው በአንተ እጅ ላይ ነው። እናቴ ጋር ደግሞ ቃል ነው። የእናትህም ቃል ነው። እንደምትረጅኝ ተስፋ አደርጋለሁ። ምን ያህል እንደምወድ ታውቃለህ አይደል? እኔም እኮ በጣም ነው የማፈቅርሽ። ታፈቅረኝም እናትህ አንተን የሚለቁልኝ አይመስልም። የምችለውን በሙሉ እሞክራለሁ እንጂ በእናቴ ተስፋ አልቆርጥም። መቼም የምወዳትን ልጅ እንደማለጣት ተስፋ አደርጋለሁ። በቃ መሄድ አለብኝ። እባክሽ በህይወቴ ተስፋ እንቆርጥ አትበይኝ። ከጎኔ ሆነሽ አይዞ በርታ በይኝ። ሁለታችን በየመንገዳችን መሄድ አለብን። አንተም እኔም አንጎዳዳ።